ግን ታቦት በቅዱሳን ስም ለምን ይሰየማልና ደባላት ደግሞ በአንድ ቤተክርስቲያን ከአንድ በላይ ታቦት ተሰይሞ እናገኛለን። መጀመሪያው በቅዱሳን ስም መሰየም ለምን አስፈለገ? ታቦትን ከቅዱሳን ጋር ኢንቲግሬት የማድረግ ወይም የእግዚአብሔርን ዙፋን የሆነውን ታቦት ከቅዱሳን ጋር ማስተሳሰር እኛ አይደለም የጀመርነው፣ ራሱ እግዚአብሔር ነው የጀመረው። በቀደመው ታቦት ላይ 2 ኪሩቤል ነበሩበት። ፍጡራን ናቸው እነዚህ ሰዎች፣ እነዚህ ስዕላት ወይም ቅርጾች ፍጡራን ናቸው። ኪሩቤል ፈጣሪ አይደለም፣ የፈጣሪ ምስል አይደለም፣ ወይ የፈጣሪ ቅርጽ አይደለም። በእግዚአብሔር በሰማይ ያለውን ነገር ፈቃዱ በሰማይ የሆነችው በምድር እንድትሆን ስለፈቀደ በመካከላችሁ አድር ዘንድ ስሩልኝ ድንኳንን ብሎ ባዘዘ ሰዓት በምስክሩ ታቦት ላይ በግራና በቀኝ ኪሩቤል ነበሩ። በኪሩቤል መካከል ሆኜ አነጋግራለሁ ነው ያለው። ስለዚህ እግዚአብሔር ማደሪያዬ ብሎ በጠራው በታቦት ላይ እግዚአብሔር ያልሆኑ 2 ኪሩቤል ተቀርጸው ነበር። በኪሩቤል መካከል ሆኜ አነጋግራለሁ። እንደውም አንዳንዴ እግዚአብሔር ክብር ከነበረበት ከኪሩብ ላይ ተነስቶ ወደ ቤቱ መድረክ ሄደ ይላል። ራሱ ታቦቱም ኪሩብ እየተባሉ ይጠሩ ነበር። ምክንያቱም ኪሩብ ስላሉበት በላዩ ላይ ማለት ነው። ስለዚህ ይህ ሐሳብ ከኛ የተነሳ አይደለም። በመጀመሪያውም ታቦት ላይ ቅዱሳን ነበሩ፣ ግን መላእክት ብቻ ነው የነበሩት። ለምን? ያ ዘመን ጽድቅም ሰራ ኃጢአትም ሰራ ሁሉ ወደ ሲኦል የሚወርድበት ስለሆነ እና አብርሃም እና ይስሐቅ እና ያዕቆብ ወይም ከዛ በፊት የነበሩ ቅዱሳን በመቅደሱ ውስጥ ምንም አይነት ቦታ አልነበራቸውም። ለምን? የሰማይ ምሳሌ አይደል? በሰማይ ደግሞ ከመላእክት በቀር ማንም አልነበረም እስከ ሐዲስ ኪዳን ድረስና ሁሉም ወደ ሲኦል ነበር የሚወርደው። ጽድቃቸው እንደ መርገም ጨርቅ ነበር የነበረው። ስለዚህ ያ ዘመን የሲኦል ምሳሌ ስላልሆነ መቅደሱ ቅዱሳን ሰዎች አልነበሩበትም፣ ኪሩቤል ብቻ ነበሩ። አሁን በአዲስ ኪዳን ግን በአባቱ መንግስት ካህናትና አገልጋዮች እንሆን ዘንድ ሁላችን የተጠራንበት ከድል ነሺዎች ተብለው በሰማያት ሰማዕታት የሚያመሰግኑበት ከመላእክት ጋር ሰው አብሮ እግዚአብሔርን የሚያገለግልበት ዘመን ስለሆነ እንደ ኦሪቱ ኪሩቤልም ብቻ ሳይሆን ወይም መላእክትን ብቻ ሳይሆን ቅዱሳን ሰዎችንም ጨምረን እግዚአብሔር ስጋውና ደሙን በሚሰጥበት በማደሪያው ታቦት ላይ የቅዱሳን ስያሜ ቢሰየም መነሻው መጽሐፍ ቅዱሳዊ ነው እንጂ ዝም ብሎ ተነስተን ያደረግነው ነገር አይደለም። በመጀመሪያው ክፍለ ዘመን ቅድም መግቢያ ላይ መሃል ላይ እንደተናገርኩት ታቦትን ለማክበር ከሜሮንና ከክርስቶስ ስም በተጨማሪ የቅዱሳን አጽም ነበረ። በዘመነ ሰማዕታት ዘመን አንድ ቅዱስ የሞተበት ቦታ ላይ አጽሙን መነሻ አድርጎ መንበር አድርጎ ቅዳሴ ተቀድሶ ቁርባን ይደረግ ነበር። ስለዚህ ያ መንበር በዛ ቅዱስ ስም ይሰየም ነበር እና የመጀመሪያዎቹ 4 ክፍለ ዘመናትን የቤተክርስቲያን ታሪክ ስታነቡ ከቅዱሳን አጽም ላይ የተሰሩ አብያተ ክርስቲያናት ስለነበሩ በቅዱሳን ስም መሰየም የዛን ጊዜ ተጀምሯል ማለት ነው። ቅዱሳንም መሰየም እንግዲህ በትንቢተ ኢሳይያስ ምዕራፍ 56 ላይ ራሱ እግዚአብሔር